ጆሚ ወይ ጆሊ አልሰማሽም ይሄን ጉድሽን ብሏል። እኔ ማቆይ ሙዚቃ በጆሊ ነበር። ዛሬ ግን ወደ ጆሚ የመጣበት ምንድነው ምክንያቱ? ስንሱዬ ጆሚ ፉድስ ዛሬ ትንሽ ረፍት ሄደናል ከጥበብ ጋር መጋገር አለው መድፋት አለው ብቻ ይከታተሉት ብዙ ፕሮግራም። አረ ቡሄ ደግሞ እየመጣ ነው እንግዲህ ዳቦ መጋገር የሚያሳስባችሁ ሰዎች ጥበብና ትንሱ ወደ ጆሚ ፉድስ ጎራ በሉ እያሉ ነው። በሙዚቃ መግባቱ ነበር ያልገባኝ። ትንሽ ረፍት ሰዓታችን ላይ ነው። ወደ ፕሮግራሙ እናልፋለን። ትንሽ ረፍት ሰላም እንኳን ደህና ቆየሽ። ደህና ነሽ? አለን። እሺ እንዴት ነሽ? ደህና ነኝ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ማንን በል? ቃል ኪዳን እባላለሁ። በጣም አሪፍ። ሰው የት ነው ዛሬ የምንገኘው? ጆሚ ፉድስ። የተለያዩ ባህላዊ ድፎ ዳቦዎችን 100% የጤፍ እንጀራዎችን እና ባልትናዎችን ነው የምናመርተው። ጆሚ ፉድስ ለየት ያሉ ነገሮችን እንደሚሰራ ሰምተናል። እንጀራዎች እንደዚህ ተጠቅልለው ቅርጽ ያላቸው እንጀራዎች። አዎ ለየት ባለ ሁኔታ በኦቭን የደረቁ የተለያዩ ድርቆሾችን እናዘጋጃለን። ከዛም በተረፈ ደግሞ ወጦች አሉን። በተለያየ ኬጂዎች የተዘጋጁ ወጦች አሉን። ምሳቃዎችን ደግሞ ትኩስ ሆነው 5 ሰዓት ላይ ወጥተው ትኩስ ሆነው በየሱቆቹ የሚከፋፈሉ ምሳቃዎች አሉ። ምሳቃ ማለት የምር እንጀራ ያለው ወጦች አሉት። በአገልግል፣ በምስር፣ በሩዝ፣ በአትክልቶች ማለት ነው። እኔ ከስራ ወጥቼ መጥቼ እናንተ ጋር ምሳቃ መግዛት እችላለሁ። እንደዛ በጣም ጥሩ ነው። አይገርምሽም? ዛሬ አልተሰራም ምሳቃ አልያዝም ከተባለ ጆሚ ፉድስ ካለ ማለት ነው። ምሳቃዎቻችን አዘጋጅተን ነው ማለት ነው የምንጠብቃችሁ። ለየት የሚያደርገው ጆሚ ፉድስ ምንድነው? ስንት ብራንቾች ነው ያሉት? አሁን ራሱ የት ነው የምንገኘው? አሁን ይሄ ትልቁ የምታዩት ፋብሪካው ነው። ሁሉም ምግቦች እንዳልኩሽ እንጀራዎች፣ ባልትናዎች ሁሉም የሚዘጋጁት እዚህ ውስጥ ነው እና 4 ብራንቾች አሉን። በሰሚት፣ ቡልቡላ፣ ጀሞና ቦሌ ላይ አሉ። ስለዚህ በሁሉ 4 ሱቆች አሉ ማለት ነው። ባይዘዊ ከተጀመረ በጣም ጥቂት የሚባሉ ጊዜያቶች ናቸው። ኦልሞስት 9 or 10 ወር ቢሆነው ነው። ስለዚህ በእነዚህ ጊዜያቶች ውስጥ 4 ብራንቾችን መክፈት ማለት ቀላል አይደለም። አዎ ኤክስፖርትም ታረጋላችሁ? ኤክስፖርትም አለን። ዱባይ ላይም ሱቆች አሉን። ከዛ በተረፈ ደግሞ እንዳልኩሽ በጣም ጥራት ላይ በጣም ፎከስ አድርገን ነው የምንሰራው። እንጀራዎቹን እንዳልኩሽ በኋላ በደንብ እዚሁ ነው የሚጋገሩት። በጣም ጥራታቸው ተጠብቆ ላብራቶሪ ገብተው ፔቻቸው ተለክቶ ኢቭን ሲጋገር አሁን ኤኒ እንጀራ አንስቼ ሚዛን ላይ ባስቀምጥልኝ 300 ግራም የሚመዝን ነው። ስለዚህ ፕሮዳክሽኖችና ኳሊቲዎች አንድ ላይ ሆነው በጥራት ነው ማለት ነው የሚያወጡት። ማለት ዳርም ሆንሽ ሲንግልም ሆንሽ ላይፍሽን ቀለል ነው ማለት ነው እኛ የምናደርገው። ይሄ ለኔ ነው። በጣም ደስ ይላል። ጆሚ ፉድስ ኢኩል የተላጠ ህይወት። እስኪ ገባ እንበል። ዛሬ እንደውም እንጀራ ሊወጣልን ነው። ማን ነው የሚጋግረው እንጀራ? አንቺ ነሽ። ቃል ገብቼ ማየት እችላለሁ? ቆይ አሁን ገና እዚህ ስትገቡ እንዳልኳችሁ ኳሊቲ ላይና ጥራት ላይ በጣም ትኩረት እናደርጋለን ብያችኋለሁ። ስለዚህ ጸጉራችንን እንሸፍናለን። ሊፎርም አለ። ሊፎርማችሁን ትለብሳላችሁ ማለት ነው። በጣም አሪፍ። አስተሰቆስ ምን እያረኩ ነው? እያሰስሽ። ጎበዝ። ምን እያረኩ ነው? እያቦካው። ታም 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 ወደ ስራ ገበታ። በጣም አምሮባችኋል። እናመሰግናለን። እሺ ስለዚህ ላስጎብኛችሁ መጀመሪያና ከዛ እንደምታዩት አሁን ይሄ ዳቦ የምናመርትበት ቦታችን ነው። ሙልሙልም ትሰራላችሁ? ሙልሙል እንሰራለን። ይገርምሻል። ተመልከቺ፣ በኮባ ነው የሚሰራው። የኮባን ጥቅም ባህላዊ በሆነ መንገድ ማለት ነው። ሰላም ነው። ስራ እንዴት ነው? አቤት ጥራቱ እንዴት ደስ ይላል። በእናትሽ በኮባ ነው የሚጋገረው። ፕላስ ደግሞ ምንም አይነት ሌላ ኬሚካሎች አይገባም። የምን ዳቦዎች አሁን ይጋገራሉ? የጥቁር ስንዴ አለ። የጥቁር ስንዴ አሁን እንደዚህ በሙልሙል አለ። በ2 ኪሎ በ4 ኪሎ በተለያየ ኬጂ ማለት ነው። እዛ የአጃ አለ።
የአጃም እንዳልኩክ እንደዚሁ በሙልሙል አለ፣ በተለያየ ኬጂ ደግሞ እንደዛው አለ። እዛ ደግሞ የህብስት አለ፣ የውሃ ዳቦ የምንለው ማለት ነው። የውሃ ዳቦ አለ። ህብስታ እኔ የምልሽ ግን ጢብኛ መጋገር ትችያለሽ? ጥብኛ ነው። ጥብኛ እኮ ክብ ትንሿ ናት። ትንሿ ክብ። የእንጀራ ቦታችን ደግሞ እዛ ጋር ነው። ከእንጀራ ደግሞ አንድ ሰው ታሳርፉልኛላችሁ ማለት ነው። ጥሩ። ስለዚህ ዳቦ ላይ አንድ ሰው፣ እንጀራ ላይ አንድ ሰው ነው። ማን ትባላለች? በላይነሽ ማሚዬ ፒስ ነው ታየዋለች አይደል? ሰላም ቢያት ማሚ። በላይነሽ የት ልጋገር? እዚህ ጋር ላስስ ይችላል። እሷን ስለምታሳርፊልኝ ኦልሬዲ ስራሽን ጀምራለሁ። በቃ አደራ ሰጣለች ማለት ነው። እሺ መልካም ቀን፣ መልካም ረፍት። እሷ ነች የምታርፈው። ሽታው እንዴት መልካም ወጣው? ቀን። አሜን። በቃ እኔ ዳቦ ላይ አንተ ደግሞ የምታሳርፍልኝ ማንን ይሆናል? ምስጋናውን ታሳርፍልኛለህ ማለት ነው። ወዴት? ከየቱ ጋር ልጀምር? እዚህ ጋር፣ እዚች ጋር። እሺ። ስለዚህ ምስጋና እንዴት ነው? ምንድን ነው የማደርገው? እስኪ ንገረኝ። ኧረ ማሚዬ አለቀ። ሄደ ነበር ተንሸራትቼ። እኔ እንትን ላርግልሽ እኔ ላውጣልሽ፣ አንቺ ጋግሪ ካለበለዛ ምጣዱንም ዱቄ ማነው እንትኑንም ማበላሽቴ ነው። እሺ ስንት ግራም ነው? እዚህ ላይ 240 ግራም እንመዝናል። እነዚህ ይላልው እኔ ቀጣዩን ከዛ 240 ትንሽ ዘይት እናርግባት እጃችን ላይ አይደለ? ዛሬ እጄ መጥበሻው ነው በይ። እኔ የተፈጠርኩት ለሙያ ስራ ሳይሆን እንደዚህ ለጉልበት ስራ ማውጣት ማሸት። 35 ቁንጥር ትንሽ ያላረኩትን በደንብ ዛሬ እሺ 45 እንደዚህ ሲያደርጉ አይቻለሁ። እዚህ ጋር ላድርገው። ሙልሙላችንን እዚሁ ላይ ልስ 240 ቻው በቃ ቻው ማሚዬ። መጣ ዘፈን እያሰቡ ቆይ። አሁን ከእንጀራ ወደ ዳቦ ስንሄድ ብናደርጋ እጃችንን እናታጠባለን። አጃኔ። ስለዚህ የአጃን ስራ ዳቦ ነው። እኔ ወደ ቆጮው ልሄድ ነው። ሰላም ነው። ቆጮ ልሰሪ ነው? እሺ ቆጮ እንዴት ነው የምሰራው? ከመጀመሪያው ብትሰይ። እንኳን ለቡሄ ቡሄ እየደረሰ ነው ባይዘው። እንኳን አብሮ አደረሰ ወንድሜ። ያ እሺ ቺን ቀጥቀጥ። አሁን ስራ እንዳለው ገባኝ። ከዛ በኋላ እንደዚህ ለበስ ታደርጊያለሽ። እቺን እጠፊያት። አቤት። ኦኬ ወዴት ነው የሚሄደው? ምጣድ። እሺ ሸርተት አድርጊ። እንዲህ ሸርተት። ከዛ ክድን። ውይ እንጀራ አለ። ቆይ ላውጣልሽ። ትልቅ ድፎ ዳቦ ነው እንግዲህ። መካከለኛ ነው። 2 ኪሎ ዳቦ ታርከፈክፊያለሽ። የት ነው ማርከፈክፈው? አሁን በደንብ አትፍሪ። ኧረ ለእንጀራ አይን አለው እንላለን። ለዳቦ ምን አለው ነው የምንለው? ዳቦ እንግዲህ ኩፍታ ነው። ኩፍ አለ። ጨምር። በቃ ስቲም እንዲያደርግ ነው።
ይችላል አይችልም? እሺ አሁን ኮባችንን እናልብስ ማለት ነው። መጀመሪያ የጠፈጠፍነው መጀመሪያ እናለብሳለን። ውሃ ማርከፍከፍ እንደው ምሳችንን ጥቅቅ ያለ የክትፎ ጎመን በቆጭኔስ አንቺ በሰራሽ ቆጮ ለምን ቅርጽ አይሆን? ለምን ቅርጽ? ምን አይነት ነው የሰራሽው? እስኪ ገባን? አልገባም፣ አላስገባን። የት አለ? ያው ኩፍታ እየጠበቅን ነው። ኦቭናችንንም ለኩሳለን። ኦቭን ለኩሳለን። ኦቭን ልለኩስ? ስንት ላይ ነው የሚደረግ? 350 ላይ ነው። ኦልሬዲ አስለኩሰንልሃል። ቴምፕሬቸሩ ይሄ እየቆጠረ ሲሄድ 300 ላይ ሲገባ ማስገባት እንጀምራለን ማለት ነው። 300 ሲደርስ 300 ላይ ሲደርስ እንትን ማለት ይችላል። እናስገባለን ማለት ነው። እዚህ 300 እስከሚደርስ ወደዛ ወደዚህ ማለት ትችላለህ፣ መጎብኘት ትችላለህ። እሺ በቃ እሺ። ልብስ ምታጠብ መሰለን ጆግ ሙሉ አይ ደገፈ። አይ አሁን ተው በቃ ተው፣ ሂድ በቃ ሂድ ሂድ። ምን አደረኩት እንዴ? ሂድ ወደ ሙሉ እንደውም ሙሉ አስገባ። አትሂድ በእናትህ። አይ ግድ የለም በማርያም ጋግሪ። በእናትህ አትሂድ። ሂድ አልሽኝ አይደለ? ይቅርታ በማርያም አለው እመጣለሁ። ከቻሳ እንጋግርና ከዛ እጅሽ እንዳያቃጥልሽ ቀስ አድርገሽ ማስገባት። አስገቢ። እኔ አቀብልሻለሁ፣ አንቺ ማስገባት። ጎ ገፋ። ይኸው ቀጥ። ተው በቃን። ወይኔ አይዞሽ እንዳትነኪ። ነካሹ እንዴ? አለቅሳለሁ። አለቅስ ነው። ያዡ ቆይ እንደዚህ ያዡ። ወይ እንዳታለቅሽ በእግዚአብሔር ብዙ ነው ያነባሽው። ስለዚህ ያዡ ይሄን ማድረግ ትችይ ነበር። ይኸውልሽ በቃ ፈሰሰ እኮ በጎን። አመሰግናለሁ። ክብረት ይስጥልኝ። ባለሜ ሲሳይ ቤት ይሁን በወጣ ይተካ። ጉልበትህን መድኃኔዓለም ይተካለ። ቁረጥ እንጂ አስተማማኝ ግራም ማለት ነው። ሰው ሁሉም ሰው እንደ ፍላጎቱ ማለት ነው። 500 እስከ ስንት ግራም ማለት ከ1000 እስከ 250 ግራም ነው ማለት ነው። ይሄ 1 ኪሎ ነው። ይሄ 1 ኪሎ ነው። 1000 ኪሎ 1000 ነው የሚታረገው። 1 ኪሎ ማለት ነው። ከዚህ ደግሞ 500 ግራም ግማሽ ኪሎ ሰው እንዳቁም እንደሚፈልገው ማለት ነው። እንዴት ነበር? ቆንጆ ነበር። አዎ አሸግን አሸግን ጨረሳችሁ? አዎ
ስለዚህ አሁን መኪና ተዘጋጅቶላችኋል። ቀጥታ የት ይሻላችኋል? ፖሊ ሱቅ ቦሌ ሱቅ ማለት ቦሌ ሱቅና ድረስ እዛ ታደርሳላችሁ። ከዛ የራሳችሁ የሰራችሁትን ደግሞ ሸጣላችሁ ማለት ነው። ኦኬ እሺ በጣም አሪፍ እንሂድ። አዎ ምን ይዘን ነው የምንሄደው? ያመረታችሁት መስቴት አደረጋችሁት አለ በየቦታው ተበታትናል። ብዙ ቦታ እኮ ነው። ደክሞኝ ነበረ። አይዞን እሺ በዚህ ወደ ቦሌ ነገር እንግዛ ትጨኔ ራራለ አንተ እዚህ እኮ ነው እጃችን ነው ሁሉ ነገር አይሮሽ ተጋስ አንድ ድፎ ዳቦ ለቀብሻል። አንተ እንዴት ይካበዳል? በኢየሱስ ቆይ እሺ እያሳረፉ እንችላለን። በሁለት ይዋል ጆሚ ፉድስ ጆሚ ያስ ደረስ ፋይናል እንዴት ነሽ? ሁሉ ደህና እየተሸጠ ነው። በጣም አሪፍ። አሁን ድፎ ዳቦ ይሄንን ብፈልግ ስንት ብር? ያጃዱ የምሳቃውስ? ምሳቃ በጣም ማጣራት የምፈልገው ነገር ምሳቃስ? ሁለት ሰባ ይሄ አሁን 270 ነው። በቃ በጣም አሪፍ። በቃ አሁን ልንሸጥ ነው። ስለዛ አንቺ ማረፍ ትችላለሽ። ያው ቻው እንደርድር አይደል? ሐሙሴ ልቤን አለው ደስ አሁን አይደለም ሐሙስ እሁድ ባንዴ አርብ እያለ ዘለሽ አርብ ላይ ቀረን ሳንተያይ ከስተመር እስከሚመጣ መጠበቅ ነው። ስንት በእውነት ግን ይሄንን ማለት ነው ማረሰውን ነገር ላጫውት። የውሃ ዳቦ ህብስ ዳቦ ትዝልሻል ይጋገራል ያለች ታዲያሳ በፊታው እንዲህ ነበር። ልደት ሲሆን ምናምን ትዝ አይልሽም? ዳቦ ይጋገርና መሀል ላይ ሻማ ይደረጋል። ኬክ ወፍ ወይ ይሄ በቃ ካለ በቃ ቤቱ ሙልት ምን ሆነሻል? በርዝዴይ በዚህ ነው የምታከብሩት፣ ሌላ የለም። ከዛ ሁለት ለስላሳ በጎን በግራ ይደረጋል። ሻማ መሀል ላይ ይደረጋል። ከዛ እንትን የሚበተነው ሮያል ካንዲ ይኖራል። በቃ አለቀ። ሰላም ይሄ ቦታ እንዴት ነሽ? አለሁልሽ። ሁሉ ሰላም? ምን እንታዘዝ እናቴ? የአጃ ዳቦ 4 ኪሎ። ቆይ እሱ የአጃ በመሆኑ ይሄ ይኸውልሽ ስንት ኪሎ? 2 ኬጂ። እሺ ፈልግ። እኔ እዚህ ላይ ልፈልግ። ስንት? 4 ኪሎ። ይኸው ድፎ አጃ አገኘሁት። 4 ኪሎ። በጣም እሺ። ድፎ አጃ 4 ኪሎ። እሺ። እንጀራ ስንት? ሁለት እንጀራ። 2 እንጀራ። ይኸው የገብስ ዳቦ ድፎ ነው ተቆራጭ። እሺ እንደዚህ 1008 ብር። 1008 ብር። ይኸው በምን ይሆንልሽ? በብር በጥሬው? በቃ 8ቱን እኔ ሞላዋለሁ። 1000 ብር ብቻ። ኦፍ ኮርስ ዝርዝር የለሽም ብዬ ነው። በቃ እሳት ነበልባል። Thank you for shopping. Thank you. በጣም ጎበዝ ናቸው። ግን አንቺ በጣም ትዘናጊያለሽ። ምን አደረጉ? እሺ ቲንክ ላክ ይቀርበኝ። አዎ አደርሳለሁ። የቱ ጋር ነው? መኪና ጋር ነው። አደርሳለሁ። ሆያ ሆዬ ሆይ ሾዬ እዛ ማዶ አንድ ጀሪካን እዚህ ማዶ አንድ ጀሪካን የኔ ትንሱዬ ሊሄድ ነው አሜሪካን። በስመ አብ ሄድክ በስሞል አንቺ ጨፍረሻል። አያዞሉ ነሳ ከዚህ ትቀመጥ። የኔ ናት እቺ ጥበብ ናት። ቆንጆ ሙሉ ዳቦ። ከሰመረ ሰላም እንዴት ነህ?
አለን። እንኳን ደህና መጣ። ሁሉ ደህና ሰላም ነው? ምን እንታዘዝ? ይኸው ምሳቃ አሪፍ ፓስታ አለ፣ በአትክልት አለ። እዚህ ጋር ደግሞ ምስር አለ። ቆይ እኔ እስከዛ ልፈልግ። ተደርጎ ታጥቦ ተከሽኖ የተሰራ እኔ ነኝ ፓስታ ጋር የጾም አገልግል አለ። የጾም አገልግል ወይኔ አሁን እዚህ ላይ አገልግል ነው አለ። በጣም በቃ ተወዷል። የጾም አገልግል አገልግሉን አገኘው። እንዴ ምንድን ነው? በጣም አሪፍ። ስለዚህ ምስር ልጨምርበት። ምስር አለበት። አንድ አገልግል ምስር አለ። እሺ በቃ ወይስ ሁለት አገልግል? ሁለት አገልግል አቆን አንድ ምስር ጠገብ እንድትሉ አይመስልም? አንድ ሆያውዬ ግጥም ከሰጠህን እኔ አንድ ሙልሙል እሸልምሃለሁ። ስንት ነው የወሰደው? ሁለት አገልግል አንድ ምስር። ወይኔ እሺ። እስከዛ ግጥም አስብና አንድ እዛ ማዶ አንድ ሻሽ እዚህ ማዶ አንድ ሻሽ የኔና ፍቅር ወርቅ ለባሽ አለ። እሺ ሙልሙል ይኸው የኔን ይኸው። አይ በቃሽ። ምንድን ነው ክፈል ደግሞ ወፍ እንዴ! ሶስት አገልግል ወስደህ በግጥም አገልግሉን ክፈል ሙሉን እንሰጣለን። 1590 ይቅርታ፣ የጆሚ ባለቤቶች 1590 ከማን ጋር ልትበላ ነው? ይበቃኛል። ለኔ እስኪ በቃ እንጋብዛ። ኧረ ለምን ሀሳብን እንዳልቀይር ሂድ። ሀሳባችንን እንዳንቀይር ሂድ። በቃ ሂድ። ኧረ ሂሳባችን ግጥሞልኛል የኔ ፍቅር ገንዘብ ግጥም አንተ ግጥመህልኛል። ኧረ ገጥማለሁ። አሁን ነው የምጽፈው እንዴ? እንደዚህ ሶስት ሰላም አለን። እንኳን ደህና መጣሽ ወደ ጆሚ። እኛም ውድድ ነው አለን። ምን እንታዘዝ? በርበሬ ስንት ኪሎ? ውጪም እንደዚህ ድርቆሽ መላክ ከፈለጉ እንደዚህ በጣም ጥሩ አድርገን በልዩ መልክ የተዘጋጁ እንደዚህ ለፍርፍር ምን እንደዚህ ተጠቅልለው በደንብ ጎበዝ 3344 እንኳን ደህና መጣሽ ወደ ጆሚ ፉድስ። ምን ነሽ? ሰላም ነው? እንዴት ነሽ? አለን። ምን እንስጥሽ? መሳቃ ወጥ አለ። ምስር አገልግል፣ ሩዝ በአትክልቱ። ወጥ ስንት ኪሎ? 1 ኪሎ። እንዴት ነበር? ቆንጆ ነበረ። ሸጠን አሁን ደግሞ የስቶክ እያስተካከላችሁ ነው። ልጆቼን በደንብ አሳረፋችሁልኝ አይደለ ብለን እናስባለን። ማሽኑ አላስቸገረሽም? ትንሽ ከኮምፒውተር ሳይንስ ጋር እስከ ምንቀጥል ትንሽ ፈጀብኝ። ሳልነግርሽ 1590 ብር አለብን። እሺ ምን አድርግሽ? 3 የምሳ ዕቃ ሰጥቼ ገጠመልኝ። ደነገጥ ሰጠች። ትከፍያለሽ? ችግር ይከፍላል። ዳቦ ይከፍላል። ገጥሞልሽ ነው እኔ የምከፍለው? እሺ ሁሌ እንደከፈል እከፍላለሁ። እሺ ለማንኛውም ከስተመሮች ሲመጡ ነበር አግኝተን ነበረ። ብዙ ሰዎች አስተናግደናል። ስለዚህ ጆሚን ማግኘት ለሚፈልጉ ይሄኛው አንደኛው ብራንች ነው አይደል? ቦሌ። ስለዚህ ቦሌ ቡልቡላ ሰሚት እና የት ጃም ጎበዝ። አይሽ ይዤዋለሁ። ኤግዛክት ሎኬሽኑን ግን ለሚፈልግ ሰው እንዴት ነው? ቦሌ ያለው በመድኃኒዓለም ቤተክርስቲያን ጀርባ ከከቤ ኬክ ቤት ፊት ለፊት ነው። ሰሚት ደግሞ በአጆራ ሆስፒታሉ ገባ ብሎ 20 ሜትር ጋር የቱ ጋር 20 ሜትር መስቀለኛው ጋር በቀኝ በኩል ስትታጠፊ የመጀመሪያው ሱቅ ነው። እኔ ራሴ ያስታወስኩ። እሺ አሁን ደግሞ የፍስክ ምግቦችን በደንብ ተጀምረዋል። ከጾም በኋላ ደግሞ በደንብ ይመጣሉ። በዓለም እየመጣ ነው። ቤት ያሉ ሰዎች ኩክ ማድረግ አዲስ ዓመትን በእረፍት ማረፍ የምትፈልጉ ሰዎች
ጆሚ ፉድስ ቁሌት አዘጋጅቷል አይደል? ስራ እየተሰራ መሀል ከነ አጥንቶቹ ነው። አረ ዶሮ ከነ እንቁላሉ በጣም አሪፍ። ጀማን ከኪሩ ሬስቶራንት ወረድ ብሎ ብሎክ 176 ይገኛል። ቡልቡላ ማርያም ማዞሪያ ሃይጎዳ ትምህርት ቤት አጠገብ ወይም ደግሞ ፒክልስ በርገር አጠገብ ማለት ነው። በጣም አሪፍ እዛው እንገኛለን። ጆሚ ምግቦች እንጀራ ጋግረናል፣ ዳቦ ጋግረናል፣ ቆጮ ጋግረሻል። ስለዚህ የተለያዩ የምግብ ግብአቶችንም አጠቃለን ለማዘጋጀት ሞክረናል። ስለዚህ ዛሬ ሸጠናል ነው ጆሚ በጣም ነው የምናመሰግነው። እኛም በጣም እናመሰግናለን። ስለዚህ በጆሚ የነበረን ትንሽ ረፍት ዛሬ ይሄንን ይመስል ነበረ። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። እንወዳችኋለን። ቻው። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።